አንድ ሰው ሕይወትን ለማክበድ ብቻ ወደ ሕይወትህ እንደመጣ ተሰምቶህ ያውቃል? አንተን ወደ ታች ለመሳብ የሚሞክሩ ሰዎችን ማስተዋል በጣም አስፈላጊ ነገር ነው። ሰላም የአቢቴል ቤተሰቦች እንደምን አላችሁ? ዛሬ እጅግ ወሳኝና ጥንቃቄ የሚሻ የሕይወት ጉዳይን ይዘንላችሁ ቀርበናል። ወደ ዝርዝር ነጥቦቹ ከመግባታችን በፊት ግን ይህ ጠቃሚ መረጃ ለብዙዎች እንዲደርስና ለቻናላችንም ጥንካሬ ይሆን ዘንድ አሁኑኑ ላይክ በማድረግ እንድትጀምሩ እንጋብዛችኋለን። እንዲሁም መሰል ጥልቅና መንፈሳዊ ይዘቶች ሁልጊዜ እንዲደርሷችሁ የሰብስክራይብ ቁልፉን በመጫንና የደውል ምልክቷን በማብራት የቤተሰባችን አባል ይሁኑ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እየጠየቅን ቀጥታ ወደ ዛሬው ቪዲዮ እንሸጋግራለን። አብራችሁን ቆዩ። የማጭበርበር ባህሪና ጋዝላይቲንግ ብዙ ጊዜ በጨለማ ኃይሎች ተጽዕኖ ስር ባሉ ሰዎች የሚተገበሩ ስልቶች ናቸው። እነዚህ ስልቶች በዙሪያቸው ያሉትን ለመቆጣጠርና ለማታለል የተነደፉ ናቸው። ጋዝላይቲንግ በተለይም አጥፊው እውነታን የሚያጣምምበት የስነ ልቦና ማጭበርበር ሲሆን ተጎጂው የራሱን ግንዛቤና የአእምሮ ጤንነት እንዲጠራጠር ያደርገዋል። ይህ በራስ መተማመንን ያዳክማልና ግራ መጋባትን ይፈጥራል፣ በተለይም በመንፈሳዊ ንቃት ጉዞዎች ወቅት። ጋዝላይተሮች እንደ መካድ፣ ነገሮችን አሳንሶ ማየትና ጥፋትን ወደ ሌላ ማላከክ ያሉ ዘዴዎችን በመጠቀም ተጎጂዎቻቸው የራሳቸውን ልምድና ስሜት እንዲጠራጠሩ ያደርጋሉ። ተጎጂው የጥፋተኝነት ስሜት እንዲሰማው ወይም የማስታወስ አቅሙን እንዲጠራጠር ሁኔታዎችን ሊያመቻቹ ይችላሉ። ይህ የማያቋርጥ ማጭበርበር የተጎጂውን የማንነት ስሜት ያጠፋልና ለጋዝላይተሩ ቁጥጥር የበለጠ ተጋላጭ ያደርገዋል። በመንፈሳዊ ንቃት ጉዞዎች ላይ ጋዝላይቲንግን መጋፈጥ በተለይ ጎጂ ሊሆን ይችላል። ጥርጣሬንና አለመተማመንን በመፍጠር ራስን የማግኘትና የማደግ ሂደትን ያደናግፋል። ተጎጂዎች የራሳቸውን ውስጣዊ ስሜት ለማመን ወይም እውነተኛውን ከሐሰተኛው ለመለየት ሊቸገሩ ይችላሉ። ይህ በመንፈሳዊው መንገድ ላይ ያለውን እድገት ሊያደናቅፍ እንዲሁም የግራ መጋባት እንዲሁም የብስጭት ስሜት ሊያስከትል ይችላል። በመንፈሳዊ ንቃት ወቅት ራስን ለመጠበቅ የማጭበርበር ባህሪና ጋዝላይቲንግን መለየት ወሳኝ ነው። እነዚህን ዘዴዎች በመረዳት እና የራስን ስሜት ማመንን በመማር ግለሰቦች የማጭበርበር ሰለባ ከመሆን መውጣትና በመንፈሳዊ ጉዟቸው ላይ ግልጽነትን መጠበቅ ይችላሉ። ሌላውን ለመቆጣጠር ወይም ለማታለል ከሚጥሩ ይልቅ ለግል እድገት በሚያበረታቱና በሚያነቃቁ ደጋፊና ታማኝ በሆኑ ግለሰቦች ራስን መከበብ አስፈላጊ ነው። በሕይወቱ ውስጥ ያለ ሰው በጨለማ ኃይሎች ተጽዕኖ ስር ሊሆን እንደሚችል የሚያሳይ ሌላው ምልክት የትዕቢትና የበላይነት ስሜት ማሳየት ነው። እነዚህ ግለሰቦች ብዙ ጊዜ የተጋነነ እኔነት አላቸው እናም ከሌሎች የተሻሉ ወይም የበለጠ አስፈላጊ እንደሆኑ ያምናሉ። ልዩ አቀባበል የማግኘት መብት እንዳላቸው ስለሚሰማቸው ሁልጊዜ ትኩረትንና አድናቆትን ይፈልጉ ይሆናል። የበላይነት ስሜት እውነተኛ ግንኙነቶችን ሊሸፍንና የግል እድገትን ሊያደናቅፍ ይችላል። በጨለማ ኃይሎች ተጽዕኖ ስር ያሉ ግለሰቦች እውነተኛ ግንኙነት ለመመስረት ሊቸገሩ ይችላሉ፣ ምክንያቱም ሌሎችን እንደ ዝቅተኛ ወይም ብቁ እንዳልሆኑ አድርገው ስለሚያያቸው። ይህ ለሌሎች ሰዎች አመለካከት ማዘንና የመረዳት እጥረት ሊያስከትል ይችላል። ይህም ትርጉም ያለው ግንኙነት ለመመስረት አስቸጋሪ ያደርገዋል። በተጨማሪም ትዕቢት በአንድ ሰውና በከፍተኛ እውነቶች መካከል ግድግዳ በመፍጠር መንፈሳዊ ስምምነትን ሊያናጋ ይችላል። አንድ ሰው ከሌሎች የበላይ እንደሆነ ወይም ከመንፈሳዊ ጉዞው ራሱን የበላይ እንደሆነ ሲያምን ራሱን ጠቃሚ ከሆኑ ትምህርቶችና ግንዛቤዎች ሊዘጋ ይችላል። ይህ የግል እድገትን ሊያቀጭጭ እና ግለሰቦች ሙሉ መንፈሳዊ አቅማቸው ላይ እንዳይደርሱ ሊያደርግ ይችላል። በዙሪያችን ባሉ ሰዎች ላይ የትዕቢትና የበላይነት ስሜት ምልክቶችን መለየት አስፈላጊ ነው። እነዚህም ባህሪያት በመገንዘብ ወደ መርዛማ ግንኙነቶች ከመሳብ መቆጠብ እና በራሳችን መንፈሳዊ እድገት ላይ ትኩረት ማድረግ እንችላለን። ለመረዳዳትና ለግንኙነት ዋጋ በሚሰጡ ትሁትና እውነተኛ ግለሰቦች ራስን መከበብ ለመንፈሳዊ እድገት ደጋፊ አካባቢን ለመፍጠር ይረዳል። ሌላው ማሳያ ደግሞ የመራራት እጥረት እና ወደ ስሜታዊ ደም መጣጭነት ማዘንበል ነው። እነዚህ ግለሰቦች ብዙውን ጊዜ የሌሎችን ስሜትና ደህንነት
ችላ በማለት ለራሳቸው ስሜታዊ ጥቅም ሲሉ ይጠቀሙባቸዋል። የመራራት እጥረት ማለት የሌሎችን ስሜት ለመረዳት ወይም ለመጋራት አይፈልጉም ወይም አይችሉም ማለት ነው። በሌሎች ላይ የሚኖረውን ተጽዕኖ ግምት ውስጥ ሳያስገቡ ስሜቶችን ለግል ጥቅማቸው ሊጠቀሙበት ወይም ሊያታልሉበት ይችላሉ። ይህ ስሜታዊ ብዝበዛ በዙሪያቸው ያሉትን ሰዎች ጉልበትና ሕይወት ሊመጭ ይችላል። ይህም እንዲደክሙና እንዲዘሉ ያደርጋቸዋል። ስሜታዊ ደመጣጭነት የራሳቸውን ፍላጎት ለማርካት የሌሎችን ስሜታዊ ኃይል መመገብን ያካትታል። እነዚህ ግለሰቦች ለማጭበርበራቸው የበለጠ ተጋላጭ የሆኑትን ስሜታዊ ሰዎችን ሊፈልጉ ይችላሉ። ይህም አዎንታዊ ኃይላቸውን በመምጠጥ እንዲደክሙ ያደርጋቸዋል። እንዲህ ያሉ ባህሪያትን ከሚያሳዩ ግለሰቦች ጋር መሳተፍ መንፈሳዊ እድገትን ሊያደናቅፍ እና በግንኙነቶች ውስጥ መርዛማ ሁኔታዎችን ሊፈጥር ይችላል። የስሜታዊ ደመጣጭነት ምልክቶችን መለየት እና የራስን ኃይልና ደህንነት ለመጠበቅ ወሰን ማበጀት አስፈላጊ ነው። ደጋፊና ርህሩህ በሆኑ ግለሰቦች ራስን መከበብ የስሜታዊ ደመጣጭነትን ተጽዕኖ ለመቋቋም እና ለመንፈሳዊ እድገት አዎንታዊ አካባቢን ለመፍጠር ይረዳል። በጨለማ ኃይሎች ተጽዕኖ ስር ያሉ ግለሰቦች ብዙውን ጊዜ የማያቋርጥ አሉታዊነትን ያስፋፋሉ እና በዙሪያቸው ያሉትን ያፈርሳሉ። የሌሎችን በራስ መተማመንና ዋጋ ለማዳከም በማለም ተስፋ መቆረጥንና ትችትን ያሰራጫሉ። ትችታቸው ገንቢ ሳይሆን ይልቁንም በተጎጂዎቻቸው አእምሮ ውስጥ የጥርጣሬና ያለመተማመን ዘርን ለመዝራት የታለመ ነው። ይህ የአሉታዊነት ዘይቤ ሌሎች ሙሉ አቅማቸው ላይ እንዳይደርሱ ለማድረግ እንደ ስልት ያገለግላል። በዙሪያቸው ያሉትን በቋሚነት በማፍረስ እነዚህ ግለሰቦች የቁጥጥርና የበላይነት ስሜትን ይጠብቃሉ። ይህንን ዘይቤ መለየት የራስን ስሜታዊ እና መንፈሳዊ ደህንነት ለመጠበቅ ወሳኝ ነው። ሁልጊዜ በአሉታዊነት መከበብ የአንድን ሰው ኃይል ሊመጥ እና መንፈሳዊ እድገትን ሊያደናቅፍ ይችላል። ወሰን ማበጀት እና ለዚህ አሉታዊነት ተጋላጭነትን መገደብ አስፈላጊ ነው። ይልቁንም እድገትን የሚያበረታቱ እና የሚደግፉ አዎንታዊ እና የሚያንጹ ግንኙነቶችን ፈልግ። ከሚያፈርሱ ይልቅ በሚያንጹ ሰዎች ራስን መከበብ ለመንፈሳዊ እድገትን የሚሆን አካባቢ ይፈጥራል። ከማያቋርጥ አሉታዊነት በመራቅ አንድ ሰው ያላስፈላጊ መሰናክሎች ሳይገጥሙት የተስፋ ስሜቱን ጠብቆ በመንፈሳዊ ጉዞ ላይ ማተኮር ይችላል። በጨለማ ኃይሎች ተጽዕኖ ስር ካሉ ግለሰቦች ጋር ጊዜ ማሳለፍ በመንፈሳዊ እና በአእምሮ ዝልግልግል ያደርግህ ይችላል። እነዚህ ግለሰቦች በአሉታዊነት ላይ ይበቅላሉ። ብዙውን ጊዜ ውይይቶችን ወደ ትችትና ተስፋ መቁረጥ ይመራሉ። ከነሱ ጋር መሳተፍ ልክ በረግረጋማ ቦታ ውስጥ እንደመጓዝ ሊሰማ ይችላል። እያንዳንዱ ግንኙነት አድክሞህና አዝሎህ ይተውሃል። የነሱ ኃይል ያንተን አዎንታዊነትና ጥንካሬ እንደሚመጥ ጥቁር ጉድጓድ ነው። ከነሱ ጋር ስትገናኝ የነሱን አሉታዊ ስሜቶች ስትወስድ እና መርዛማ አመለካከታቸውን ወደ ውስጥ ስታስገባ ልታገኘው ትችላለህ። ይህ መንፈሳዊና አእምሮ መመናመን ያንተን እድገት ሊያደናቅፍና በማያቋርጥ የመቆም ሁኔታ ውስጥ እንድትቀር ሊያደርግህ ይችላል። ይህንን የመመናመን ተጽዕኖ መለየት ለመንፈሳዊ ደህንነትህ ወሳኝ ነው። ወሰን ማበጀት እና ኃይልህን ለሚመጡ ሰዎች ያለህን ተጋላጭነት መገደብ አስፈላጊ ነው። የሚያንጹህና የሚያነቃቁህ አዎንታዊ ተጽዕኖዎች ባሏቸው ሰዎች ራስህን ክበብ። ይህም መንፈሳዊ ክምችትህን ያድሳል እና ወደ ብርሃን የምታደርገውን ጉዞ እንድትቀጥል ኃይል ይሰጣል። ለራስህ አእምሮአዊና መንፈሳዊ ጤንነት ቅድሚያ በመስጠት አንተን ወደ ታች ለማውረድ ከሚፈልጉ ሰዎች ተጽዕኖ ራስህን መጠበቅ ትችላለህ። ወደ ሕይወትህ የምታስገባውን ሰው የመቆጣጠር ስልጣን እንዳለህ አስታውስ እና መንፈሳዊ እድገትህን የሚደግፉና የሚመግቡ ሰዎችን መርጠህ ክበብ። አንድ ሰው በጨለማ ኃይሎች ተልኮ ወደ ሕይወትህ ሊመጣ እንደሚችል ከሚያሳዩት ግልጽ ምልክቶች አንዱ የኃጢአት ባህሪያትን በንቃት ማበረታታት ነው። እነዚህ ግለሰቦች ካንተ እሴቶች ጋር የሚቃረኑ ድርጊቶችን መፈጸም ብቻ ሳይሆን አንተንም በዚያ የተሳሳተ ተግባራቸው እንድትቀላቀላቸው ለማሳመን ይሞክራሉ። ዓላማቸው አንተን ማነጽ ወይም መምራት ሳይሆን ይልቁንም ከመንገድህ እንዲያስወጡህና ታማኝነትህን እንዲያበላሹት ነው። በተሳሳተ የደስታ ወይም የደስታ ቃል ኪዳኖች ሊያባብሉህ ይችላሉ። ይህም
ከስነ ምግባርህ ጋር የሚቃረኑ ድርጊቶችን እንድትፈጽም ይፈትኑሃል። ማታለል፣ ማጭበርበር ወይም እንደ ስግብግብነት፣ ፍላጎት ወይም ቅናት ባሉ መጥፎ ድርጊቶች ውስጥ መሳተፍ ይሁን፣ እነዚህ ግለሰቦች አንተን ወደ መንፈሳዊ ጥፋት ጎዳና ለመሳብ ከምንም አይመለሱም። የነሱ ተጽዕኖ ረቂቅ ቢሆንም አጥፊ ነው። ቀስ በቀስ ትክክልና ስህተትን የመለየት ስሜትህን ያጠፋል። ይህም በአንድ ወቅት ፈጽሞ የማይታሰቡ የነበሩ ድርጊቶችን ትክክል እንደሆኑ አድርገህ እንድታስብ ያደርግሃል። ለነሱ ማባበያ በመሸነፍ እሴቶችህን የማጣትና ከመንፈሳዊ ብርሃን መንገድ የመራቅ አደጋ ይገጥምሃል። ይህንን ተጽዕኖ ለመቋቋም ለእሴቶችህና ለመርሆችህ ያለህን ቁርጠኝነት ማረጋገጥ አስፈላጊ ነው። በመንፈሳዊ ጉዞህ ውስጥ የታመኝነት፣ የርህራሄና የጽድቅ አስፈላጊነትን ለራስህ አስታውስ። እሴቶችህን ከሚጋሩና በመንፈሳዊ እድገትህ ከሚያንጹ ግለሰቦች ጋር ራስህን ክበብ። በጨለማ ኃይሎች ተጽዕኖ ስር ባሉ ሰዎች የሚተገበር ሌላው ስልት ስለ እምነትህና እሴቶችህ ረቂቅ በሆነ መንገድ የጥርጣሬ ዘርን መዝራት ነው። እነዚህ ግለሰቦች የዓላማና የዳይሬክሽን ስሜትህን ለማዳከም በማለም እምነትህን ሊፈታተኑ ወይም የመንፈሳዊ ጉዞህን ትክክለኝነት ሊጠራጠሩ ይችላሉ። አቀራረባቸው ረቂቅ ሊሆን ይችላል፣ እንደ ንጹሕ ጉጉት ወይም እንደ ምሁራዊ ክርክር ተመስሎ ሊቀርብ ይችላል። ሆኖም ግን እውነተኛ ዓላማቸው በራስ መተማመንህን ማጥፋትና በአይምሮህ ውስጥ እርግጠኛ ያለመሆንን ዘር መዝራት ነው። በእምነትህና በእሴቶችህ ላይ ጥርጣሬን በማጣል ቁርጠኝነትህን ለማዳከምና ከብርሃን መንገድ ሊያስወጡህ ይፈልጋሉ። የእነዚህን ዘዴዎች አጥፊ ባህሪ መለየት እና ከተጽዕኖአቸው መጠበቅ አስፈላጊ ነው። እምነትህን የሚያጠናክሩና እሴቶችህን የሚያረጋግጡ ደጋፊ ተጽዕኖዎች ባሏቸው ሰዎች ራስን ከበብ። በመንፈሳዊ ጉዞህ የሚያንጹህንና የሚያበረታቱን አማካሪዎችን፣ መንፈሳዊ መሪዎችን ወይም ማህበረሰቦችን ፈልግ። እውነተኛ መንፈሳዊ እድገት የሚመጣው ገንቢ ከሆኑ ጥያቄዎችና ጥልቅ ግንዛቤን ከመፈለግ እንጂ አንተን ለማሳሳት ከተዘሩ ጥርጣሬዎች አይደለም። በእምነትህ ጸንተህ በመቆምና ለእሴቶችህ ታማኝ በመሆን መንፈሳዊ ጉዞህን ለማዳከም ከሚፈልጉ ሰዎች ከማይረጋጋ ተጽዕኖ ራስህን መጠበቅ ትችላለህ። በጨለማ ኃይሎች ተጽዕኖ ስር ባሉ ግንኙነቶች ውስጥ ብዙውን ጊዜ የፍቅር ጥቃትና ተከትሎ የሚመጣ ዋጋን የማሳነስ ዑደት አለ። የፍቅር ጥቃት ማለት ግንኙነቱ በሚጀምርበት ወቅት አጥፊው ተጎጂውን በፍቅር፣ በትኩረት እና በትልልቅ ስጦታዎች የሚያጥለቅልቁበት ምዕራፍ ነው። ይህ ከመጠን በላይ የሆነ የፍቅርና የአድናቆት ማሳያ በጣም የሚያስደስትና የደስታ ስሜት ሊፈጠር ይችላል። ሆኖም ግን ይህ ምዕራፍ ብዙውን ጊዜ ዋጋን በማሳነስ ይከተላል። አጥፊው በድንገት ባህሪውን በመቀየር የተጎጂውን በራስ መተማመንና ዋጋ ማዳከም ይጀምራል። የተጎጂውን ሐሳቦች፣ ስሜቶች እና ስኬቶችን ሊተቹ፣ ሊያቃልሉ ወይም ውድቅ ሊያደርጉ ይችላሉ። ይህ ድንገተኛ ለውጥ ለተጎጂው ግራ የሚያጋባ እና በስሜት የሚጎዳ ሊሆን ይችላል። ተጎጂው ምን ስህተት እንደሰራ ወይም ለምን ዋጋ እንደሌለው ለማወቅ ሊታገሉ ይችላሉ። የፍቅር ጥቃትና ዋጋን የማሳነስ ዑደት ናርሲሲስቶችና በጨለማ ኃይሎች ተጽዕኖ ስር ያሉ ሰዎች ተጎጂዎቻቸውን ለመቆጣጠርና ለማጨበርበር የሚጠቀሙበት የተለመደ ስልት ነው። በፍቅር ጥቃት ወቅት ተጎጂውን ከፍ አድርገው በመመልከት እምነቱንና ፍቅሩን ያገኛሉ። ከዚያም በዋጋ ማሳነስ ምዕራፍ ውስጥ ተጎጂውን በማፍረስ በስሜት እንዲጎዳና ጥገኛ እንዲሆን ያደርጉታል። በግንኙነቶች ውስጥ ይህንን ዘይቤ መለየት እና ራስን ከስሜታዊ ማጨበርበርና ጥቃት ለመጠበቅ ወሰን ማበጀት አስፈላጊ ነው። በጨለማ ኃይሎች ተጽዕኖ ስር ባሉ ሰዎች የሚጠቀሙባቸውን ዘዴዎች በመረዳት ግለሰቦች ከመርዛማ ግንኙነቶች መውጣት እና በጋራ መከባበርና በእውነተኛ ፍቅር ላይ የተመሰረቱ ጤናማ ግንኙነቶችን ማዳበር ይችላሉ። እስካሁን ስለተከታተሉኝ ከልብ አመሰግናለሁ። ቪዲዮውን ከወደዱትና ተጨማሪ እንዲህ ያሉ መረጃዎችን ማየት ከፈለጉ እባክዎን የሰብስክራይብ ምልክቱን በመንካት ቤተሰብ ይሁኑ። የእርስዎን ተሞክሮ ወይም ሐሳብ ከታች ባለው አስተያየት መስጫ ላይ ያካፍሉ። እስከሚቀጥለው ጊዜ ድረስ ደህና ሁኑልኝ።